እግዚአብሔር ግን ዘመን የፈለገውን ያህል ቢከፋ ጨለማው ቢነግስም እግዚአብሔር የእውነት ምስክሮችን በዘመን መካከል አያሳጣም። ሰይጣን ግን በዚህ ተስፋ ያስቆርጣል። እግዚአብሔር የሌለ ያስመስላል። መከራ ሲበዛብን ስንጨናነቅ እንዲው እግዚአብሔር እኮ ልክ ነው የኃጢአቴን ዋጋን ያመጣብኝ እንላለን። ይሄ ትዕቢት ነው። የኃጢአታችን ዋጋ ይሄ ብቻ ስላልሆነ ማለት ነው። መከራ መቀበል የእግዚአብሔር የመሆን ምልክት ስለሆነ እንጂ በእግዚአብሔር የመጠላት ምልክት አይደለም። ጨለማ ሲበዛ ድንጋይ ይደበቃል፣ ከዋክብት ይደምቃሉ። መከራ ሲበዛ ቅዱሳን ይገለጣሉ፣ ኃጥአን ይደበቃሉ። ጨለማ የሚያስደነግጠው ወይም የሚሰውረው ለድንጋይ ነው። ለኮከብ ጨለማ መድመቂያው ነው፣ ለድንጋይ መደበቂያው ነው። መከራ ለክርስቲያን መድመቂያውና መብዣው ነው ማለት ነው። ክርስቲያንን የሚያበዛው መከራ ነው። ክርስቲያንን የሚያሳንሰው ኃጢአት ነው። ነቢዩ ኢዩኤል እንደተናገረ ከአንበጣ የተረፈውን ትል በላው ይላል። አንበጣ የተባለ ክህደትና ምንፍቅና ነው። ከመናፍቅነትና ከክህደት የተረፈውን ኃጢአት በላው ማለት ነው። ብዙውን ክህደትና ምንፍቅና ወስዶታል፣ ፍልስፍና ወስዶታል። ብዙውን ደግሞ ሆዱ አደርባይነቱ ይዞታል። ብዙውን ደግሞ ኃጢአቱ ይዞታል። ብዙውን ስግብግብነቱ ይዞታል። ብዙውን ዘረኝነቱ ይዞታል። የኃጢአተኛ ኑሮ የኃጢአተኛ ሃይማኖት እንደ ታሰረ እግር ነው ይላል ሲራክ። የታሰረ እግር ካሰበው እንደማይደርስ ዓለም ያሰረችው ሰው በሃይማኖቱ ካሰበው አይደርስም። በዚህ መተብተብ ውስጥ ይኖራል። ኮከብ ለሆነ ግን ጨለማው እንዲያውም ጨለማው በደመና ይበልጥ ሲጠነክር ከዋክብቱ ይገለጣሉ። ቀን ከሆነ ከዋክብቱ ይደበዝዛሉ። መከራ ከበዛ ክርስቲያን ይበዛል። መከራ ካነሰ ክርስቲያን ያንሳል ማለት ነው። አንድ ባሕታዊ በበረሃ ዘግቶ ሲኖር የሚጎበኘው ሰው ራት የሚያቀብለው ምሳ የሚሰጠው ሠርከ ኅብስት የሚሰጠው ሰው አልነበረም። በመነነ በ69 ዓመቱ ታመመና አንድ ክርስቲያን የዕለት እንጀራ ይዞ ሊጠይቀው ሄደ። ምን ብሎ መለሰለት? 69 ዓመት አብሮኝ የኖረውን እግዚአብሔር ዛሬ መጥተህ ልታለያየኝ ነው ወይ አለ። ምክንያቱም ከመከራ ጋር ሲኖር ከእግዚአብሔር ጋር እንደሚኖር ያውቀዋል። የሚጠይቀው ሲያጣ መላእክት እንደሚከቡት ያውቃል። ብቸኝነት ከመላእክት ጋር ያዛምዳል። ረሃብ እግዚአብሔርን ለመጥገብ ያበቃል። መራቆት ክርስቶስን ለመልበስ ያበቃል። መሰደድ ለርስት መንግሥተ ሰማያት ያበቃል። ቅዱስ ዮሐንስ አፈወርቅ ምን አለ? አባቶቻችን ከዓለም ወደ እግዚአብሔር ሲሰደዱ ኖሩ፣ እኛ ደግሞ ከእግዚአብሔር ወደ ዓለም እየተሰደድናለን አለ። አባቶቻችን ሲሰደዱ ከዓለም ወደ እግዚአብሔር ይሰደዳሉ። ሲታረዱ ወደ እግዚአብሔር እየተሰደዱ ነው። እኛ ደግሞ መታረዱን፣ መገረፉን፣ መታሰሩን ስለ ሃይማኖት መከራ መቀበሉን ጾሙን በሸሸን ጊዜ ከእግዚአብሔር ወደ ጥፋት እየኮበለልናለን ይላል። እግዚአብሔር ግን ዘመን የፈለገውን ያህል ቢከፋ ጨለማው ቢነግስም እግዚአብሔር የእውነት ምስክሮችን በዘመን መካከል አያሳጣም። እግዚአብሔር ዘመንን ያለ መምህር ትቶት አያውቅም።
ያለ በጎ ሰው ዘመን አይተውም። በዲያብሎስ ዘመን ቅዱስ ገብርኤል አልጠፋም ነበረ። በፈርዖን ዘመን ሙሴን አላሳጣም። በጥፋት ዘመን ኖህን አላሳጣም። በሰዶማውያን ዘመን ሎጥን አብርሃምን አላሳጣም። እግዚአብሔር በመከራ ዘመን ሰው አያሳጣም። በመከራ ዘመን ከሚሰጣቸው ስጦታዎች አንዱ ደጋግ መምህራንን ቸር አባቶችን በመሃል እንደ ብርሃን በድቅድቅ ጨለማ ውስጥ ያወጣቸዋል ማለት ነው። ሰይጣን ግን በዚህ ተስፋ ያስቆርጣል። እግዚአብሔር የሌለ ያስመስላል። ውሸት ሲከመር እውነት የጠፋ ይመስላል። ጣዖት ሲበዛ እግዚአብሔር የሌለ ይመስላል። እውነት ብዙ ጊዜ የጠፋች ትመስላለች። መቼም ቢሆን እውነት የምትጠፋበት ጊዜ ግን አይኖርም። ጥያቄ ብጠይቃችሁ ፈቃደኛ ናችሁ? ክፉ ሰው ለእግዚአብሔር ያገለግለዋል አያገለግለውም? ሰይጣን ለእግዚአብሔር ያገለግላል አያገለግልም? እናንተ ሁሉንም በአዎንታ መለሳችሁ። ሰይጣን ያገለግላል አያገለግልም? ያገለግላል። ወሰይጣንህ ይትለአኮ ለእግዚአብሔር ይላል መጽሐፈ ሐዊ ላይ። ሰይጣንም ለእግዚአብሔር ያገለግላል። ምን በማለት? ክፉ ሰዎችን ለመቅጣት እንደ በትር በመሆን ማለት ነው። ክፉ ሰዎች ሃይማኖት የሌላቸውና ጨካኝ ነገስታትና ሰይጣን ሕዝብ ሲበድል ሕዝብን ለመገሰጽ ለእግዚአብሔር እንደ በትር ሆነው ያገለግላሉ። እነሱ ግን እንደዚያ በማድረጋቸው አይጠቀሙም። በትር እባብ ለመግደል ያገለግላል። እባቡን ስለገደለልን ግን ራት አናበላው። ሰይጣንና ክፉ ሰዎች ለበደል ሕዝብ መገሰጫ ይሆናሉ። እነሱ ግን ከሳት አይድኑም። እግዚአብሔር ሕዝብ ሲሰደድ ጻድቃን አብረው እንዲሰደዱ ያደርጋል። እነ ኤርምያስ፣ እነ ዳንኤል፣ እነ ሕዝቅኤል ለምን አሰደዳቸው ተብሎ ሲጠየቅ ሲሰደዱ ክብር ይገኛልና እሳት ከወርቅ ሲገባ እንደሚጠራ ክብር ለቅዱሳን መከራ ለቅዱሳን ክብር ስለሚጨምርላቸው አብረው እንዲሰደዱ የሚያደርገው ለዚህ ነው። ሁለተኛ ሕዝቡ መከራ ሲጸናበት ጣዖት እንዳያመልክ እንዲያስተምሩ ሲሰደዱም መምህር አብሮ ያሰድድላቸው ነበር ይላል። እግዚአብሔር ለዘመናችንም ደጋግ መምህራንና አባቶችን አያሳጣን እና ኤርምያስ እንዲሁ እኮ ይገርማል። ከእናት ማኅፀን ጀምሬ መርጬሃለሁ ብሎታል። ለካ የመረጠው በድንጋይ ለመወገር ነው። አንዳንድ ጊዜ እንዲህ እንላለን አይደል? መከራ ሲበዛብን ስንጨናነቅ እንዲሁ እግዚአብሔር እኮ ልክ ነው የኃጢአቴን ዋጋ ነው ያመጣብኝ እንላለን። ይሄ ትዕቢት ነው። የኃጢአታችን ዋጋ ይሄ ብቻ ስላልሆነ ማለት ነው። ይሄን የሚያመጣው እግዚአብሔር በቸርነቱ መጠን። ስለዚህ እግዚአብሔር እውነት የሚመርጠው ሰዎችን በሰዎች ላይ መከራ የሚያደርሰው አንዳንድ ጊዜ ሰዎች ያለ ዕድሜያቸው ሲሞቱ፣ ያለ ዕድሜያቸው ሲቀጩ፣ ሲታሰሩ፣ ሲቸገሩ፣ ሲሰደዱ፣ ሀብት ሲያጡ፣ ጤና ሲያጡ የክፋታቸው ዋጋ ነው ብለን እንደመድማለን። ኤርምያስስ ታዲያ ከማኅፀን ጀምሬ መርጬሃለሁ ብሎ ሲያበቃ ግን በድንጋይ ተወግሮ እንዲያልፍ አደረገው። ስለዚህ እግዚአብሔር ኤርምያስ ስለማይወደው ነው በድንጋይ ያስወገረው አይደለም። ለምንድን ነው ሲባል እግዚአብሔር በመከራ የሚያሳልፋቸው ወዳጆቹን ስለሆነ ነው። መከራ መቀበል የእግዚአብሔር የመሆን ምልክት ስለሆነ እንጂ በእግዚአብሔር የመጠላት ምልክት አይደለም። እንዲህ እያልን በሰዎች የምንፈርድ ስላለን ነው። ሕሊናችን እንዲስተካከል ስላስፈለገ ነው። ታዲያ በዚህ ዘመን ካየው ትንቢት በዚያ ዘመን ምን የሚል ነበረ? ኤርምያስ ሆይ ምን ታያለህ አለ። ጌታ ሆይ የሎሚ እንጨት አያለሁ አለ። አሁን ካየነው ጥቅስ ከተነሳንበት ጥቅስ ላይ ኤርምያስ ምን ታያለህ? የሎሚ እንጨት አያለሁ። መልካም አይተሃል፣
እኔ እግዚአብሔር ያሰብኩትን ለመፈጸም የምተጋ አምላክ ነኝና ሎሚ ማየትህ መልካም ነው ይላል ብሎ እግዚአብሔር መለሰለት። ሁለት ትርጉሞች አሉት። በጣም ብዙ ትርጉሞች ነው ያሉት ለነገሩ። ሎሚ ማለት የቃሉ ትርጉም የሎሚ እንጨት የሚተረጎመው የሎሚ እንጨት እግዚአብሔር ያሰበውን ለመፈጸም የሚተጋ አምላክ ነው የሚል ትርጉም ነው ያለው። የሎሚ እንጨት አንድ ሰው ሲያይ እግዚአብሔር ትጉህ ነው ማለት ነው። እግዚአብሔር ትጉህ ነው የሚለውን ያስተረጉማል። መነኮሳት በምንኩስናቸው መቁጠሪያ ሲያዘጋጁ የሎሚ መቁጠሪያ የሚያዘጋጁት እግዚአብሔር ትጉህ ነውና ይጠብቀኛል፣ እግዚአብሔር ትጉህ ነውና ያተጋኛል ማለታቸው ነው። ስለዚህ ሎሚ እግዚአብሔር ትጉህ ነው ማለት ነው። እግዚአብሔር ይርኤኒ ወአልቦ ዘየሐጣኒ ውስተ ብሔር ስዑር ህየ ያሐድረኒ ወሀበ ማየ ዕረፍት ሐፀነኒ ሜጣ ለነፍሴ ወመርሃኒ ፍኖተ ጽድቅ በእንተ ስመ ዚአሁ ይላል ቅዱስ ዳዊት መዝሙር 22 ቁጥር 1 ላይ ማለት ነው። እግዚአብሔር እረኛዬ ነው የሚያሳጣኝም የለም ይላል። በሁለት ይተረጉሙታል ሊቃውንቱ። አንደኛ ሁለት ትርጉም ነው። የሚያሳጣኝ የለም ማለት ይርበኛል እንዳልን ህብስተ ሕይወት ነው። ይጠማኛል እንዳልን ማየ ሕይወት ነው። እቸገራለሁ እንዳይል የማይበደር መለኮት ነው። እታመማለሁ እንዳልን ፈውሰ መድኃኒት ክርስቶስ ነው። በጋ መድኃኒት ክርስቶስ ነው። እወድቃለሁ እንዳልን ትንሣኤ ኃይሌ ክርስቶስ ነው። እሞታለሁ እንዳልን ሕይወቴ ክርስቶስ ነው። አጣለሁ እንዳልን ሀብቴ ክርስቶስ ነው። እጎሰቁላለሁ እንዳልን ምንድን ነው? በመዓዛ መለኮቱ የሚያጣፍጠኝ እርሱ ነው። የሚያሳጣኝ ምንም የለም